አንቺ ምን እየሆንሽ ነው? አንቺ ላንቺማ ገና ከዚህ በላይ ይገባሻል። ማስረቢ ገረድ። እኔ እንደብሩ የምታገስሽ መስሎሽ ከሆነ ተሳስተሻል። እሺ ከዚህ በኋላ እጅሽን ላይ አነሳለሁ ብትይ ምድራዊ ገሃነም ምን እንደሆነ አሳይሻለሁ። እሺ ቆይ አንቺ ማንንም ብለሽ ነው የምታስቢው? ማንሽ ነው በሰው ህይወት ገብተሽ የምትፈተፍቺው? ማንንም ብሎን እሱ አንቺን አይመለከትሽም። እሺ ከዚህ በኋላ ግን መንገድ ላይ አስቆማታለሁ ብለሽ እንዳታስቢ። መንገድ ላይ ማስቆሜ ነው እንደሚገርምሽ? ገና ምን አይተሽ ቤት ገብቻ አዝሻለሁ። ከኔ ጋር በዚህ ልክ ባትፎካከሪ ጥሩ ነው፣ ምክንያቱም ስለማትሽኝ። እሺ ድንች ቢወፍር በሹካ ይነሳል አሉ። ስለዚህ አንቺ ደግሞ በዚህ ያህል ልክ የምትከብጂኝ አይመስለኝም። እስካሁን የምሩ ጠላት ስለነበርሽ ነበር የጠላሁሽ። አሁን ግን በይፋ የኔ ጠላት ሆነሻል። እሺ ልቀቂኝ። ወደዛ አፌ ውስጥ ልትገቢ ነው እንዴ? አይደለም አፌ ውስጥ ገና የጠላት ጎሮ ውስጥ ከትሻለሁ። እሺ እዊ በጣም ፈራሁሽ ባክሽ። እኔ ሁሉ አይደለም ለማትረቢ ለእንዳንቺ አይነት ሰው ይቅርና ለወለደችኝ ለእናቴ ለማያምንበት ነገር ወደ ኋላ ማልመለስ ሰው ነኝ። ምድራዊ ሰይጣን እንደሆንሽ ለኔ ማብራራት አይጠበቅብሽም። እሺ ገና ስትታይ ራሱ ታስታውቂያለሽ። እጅኔ ላይ አንታሽኝ። እሺ ከኔ ሀዊ ጋር ለመጣላት ስታስቢ ከቻልሽ የቅርብ ሰው አማክሪ። ምክንያቱም ከኔ ሀዊ ጋር መሳፈጥ ዘሎ ሰማይን የመንካት ያህል ከባድ ነው። እሱን በቅርቡ አሳይሻለሁ። እኔ ሌኒ አደርጋለሁ እንጂ አልተተም። እሺ እንግዲያውስ አንቺም እንደምታርጊ ላይሽ ጠብቅሻለሁ። አንቺ ማትረቢ አሳይሻለሁ። በገዛ እጅሽ መቃብርሽ እንደቆፈርሽ ወቂ። ቆይ ግን ለምን ቡና አላፈላም? ዝም ከምንልኮ ቡና ያጫውታል። አይ የኔ ልጅ አያስፈልግም፣ ግድ የለም። በዚሁ ሳልፍ ሰላም ልበልሽ ብዬ ነው የመጣሁት። ማሚ ግን ደህና ናት አይደል? ሰላም ነች፣ ደህና ነች። ምን ነው ምን ተፈጥሯል ጋሼ? ፊትህ እኮ የሆነ የሚያስጨንቀ ነገር እንዳለ ያስታውቃል። በፍጹም ሰላም ነኝ። ምን ወደ አንቺ ስመጣ እኮ እዚህ መንገድ ላይ የሚያሳዝን ታሪክ ሰምቼ ነው። ለዛ ነው እኮ ቀለል እንዲል ቡና ላፍላ። ኧረ አትቸገሪ፣ ግድ የለም። ናሆም ያለ መስሎኝ ላየው ነበር የመጣሁት። ናሆሜ ጠዋት እንደወጣ አልተመለሰም። ወይኔ ልጄን አስቀይሜዋለሁ ማለት ነው። እኔ እኮ ስናደድ ማረገውን ነገር አላውቅም። ተጋጅታችሁ ነበር እንዴ? እንደው በአባትና በልጅ መሀል ያለ ግጭት። አይ እንደዛ ከሆነማ ናሆሜ ስራ ገብቶ ይሆናል እንጂ በአንተ የሚጨክል ልብ የለውም። ምናልባት እንደዛ ይሆናል። በኋላ ልታገሳትም። እሺ ለምን እንዳትይኝ። ምን ተፈጥሮ ነው? እስቲ ቁጭ በይ። እኔማ ሰላማዊ ሰው ነበር፣ ከዚህ በኋላ ግን አይደለሁም። እስኪ ተረጋጊ የኔ ልጅ። ምንድን ነው እሱ? እንዴት እንደምታናድርኩ ስላላየሃት ነው ጋሺ። ማናት እሷ? እንዴ ሀዊ ጎረቤት ናት ጋሺ። ተጋጭተው ነበር። ቆይ ላረጋጋት ነይ ግቢ። አሁን ቆይ ምን እንዴት ብዬስ ነው ለምሩ ስለ እሌኒ የምነግራት? ይኸውልሽ ሀዊ የፈለገ ብትናደሽ ሰው ፊት ስሟ እንዳታነሽ። እንዴ ቆይ ምንድነው ይሄን ያህል የሚያስፈራሽ? ሀዊ አንቺ ማታውቂው ብዙ ነገር አለ። የናኦሚ ቤተሰቦች እንዲወዱ ብዬ ያላደረኩት ነገር የለም። አሁን እኮ ግን እሱ ልብ ውስጥ ያለሽው አንቺ ነሽ። ለምንድን ነው መፈሪያት? እሌኒ እንዳለችው ከሆነ እኮ ከናኦሚ ልጅ አላት። ያ ማለት ደግሞ ከኔ በላይ እሷ እዚህ ቤት የመኖር መብት አላት ማለት ነው። ግን እኮ ባለቤቱ አንቺ ነሽ። እኔና ናኦሚ እኮ አልተሞሸንም። ስለዚህ ባለቤቱ ነኝ ማለት ድፍረት የለኝም። ይሄን ያህል አትተማመኝም ብዬ አስቤ አላውቅም ነበር። ይኸውልሽ ምሩ አንድ ነገር ልንገርሽ፣ ናሆምን አግቢው። ማለት በሰርግ የግድ እኮ ሰው ደግሰሽ ማብላት አይጠበቅብሽም፣ ግን ፊርማ እንኳን ተፈራረሙ። እሺ አሁን እንዴት ነው በድንገት እንደዚህ የምለው? አላቅም፣ ግን እሌኒ የዋዛ ሰው አይደለችም። ልጇን ተጠቅማ የሆነ ነገር ልታደርግ ትችላለች። ስለዚህ አንቺ ቅደሚያት። እንዴት ነው ታዲያ አሁን በድንገት ተነስቼ እንደዚህ ማለት የምችለው? አንቺ ለማድረግ ወስኝ እንጂ እኔ ጋር መፍትሄው አለ። ምንድን ነው? እናትሽ ትምጣና ተቀውጠው፣ ከዛ ናሆም ያንቺንና የእናትሽን ደስታ ለማየት ብሎ በ10 ጣቱ ይፈርመዋል። እሱ ጥሩ ሀሳብ ይመስላል። አዎ ጊዜው የማንም አይደለም ያንቺ ነው። ያንቺ ህይወት ደግሞ ሲበላሽ ቆሚያ ላይ። ስለዚህ በፍቅር መጎዳት ምን ያህል ከባድ እንደሆነ አውቃለሁ። የወንድሜን ህይወት ነጥቆኛል። ይሄ ደግሞ እንዲደገም አልፈልግም። እሺ በቃ ጋሼን ብቻቸውን ትተናቸዋል። እንዳይደብራቸው እንሂድ። ሂጂሽ። አላወቅሽኝም እሌኒ። እግርሽ ስር እየተከተልኩ ነው ቅድሽን ማበላሸው። ከማን ጋር እየተጋጠምሽ እንደሆነ አላወቅሽም። ፎይ መስገን ጨረስኩኝ። ላልቅ ስላለቀ አለ ሰውየው። ቆይ ግን አሁን እንዴት ላድርግ ነው? እዚህ ላድር ነው ወይስ እንጂ ደግሞ እንዴት ነው የምሆነው? ቆይ እሺ እዚህ ባድር ነገ ስመጣ እዚሁ ሊያገኘኝ ነው?
ስንት ሰዓቱ ነው ግን? አሁን ከምሽቱ 4 ሰዓት ነው። አዎ እንደውም ምን ያህል መስራት እንደምችል ማወቅ አለባቸው። ስለዚህ ይህን ፋይል ወስጄ ለኪራ መስጠት አለብኝ። እንደዛ ማድረግ ነው የሚሻለው። በዛ ላይ ደግሞ እኮ ነገ ስብሰባ ላይ የሚያቀርበው ነው። ስለዚህ ይዘጋጁበታል። ጥሩ ነው። ያው በቃ ስለዚህ ልሄድና ቶሎ ሰጥቼው ከዛ ወደ ቤት እመለሳለሁ። እኔ እንጃ ወይ አድሮ ይሆናል። ስደውልም ስልክ አያነሳም። ግን እኮ ወጣቱ ልክ አልነበረም። ምናልባት የሆነ ነገር ሆኖ እንዳይሆን። እንግዲህ ምን ማድረግ ይቻላል? ክብሮም እንደሆነ በሰኒ ጉዳይ በትክክል እያሰበ አይደለም። አእምሮ እየናወዘ ነው። እሺ አሁን አንተኛ? እኔ በጣም ደክሞኛል። በቃ እሺ ተኝ። እኔ እኮ ለነገው ስብሰባ እየተዘጋጀሁ ነው። ነገ ይህንን ስብሰባ ካሸነፍኩ ትልቅ ትርፍ ነው ማገኘው። እና መብራት ስታበራብኝ ልታድር ነው? ቆይ እኔ እኮ ያንተ ነገር የማይገባኝ ቢሮ ስራ ብለህ አምሽተህ ነው የምትመጣው። እንደገና ቤት ውስጥም ስራ ይዘህ ነው የምትመጣው። መች ነው ያንተ ስራ የሚያልቀው? እማ ሰለቸውሽ አይደል? ይገባኛል እኮ ግን ዛሬ ግድ መጨረስ የነበረብኝ ፋይል ነበር። ከዛ ያንተ ስራስ መቼም አያልቅም። እኔ እንደዚህ እንዲከፋሽ አልፈልግም። በቃ ሳሎን ሄጄ እሰራለሁ። እኔ እኮ የምፈልገው አንተን አቅፌ መተኛት ነው እንጂ ቦታ መቀያየርህን መቻልኩ። በቃ እሺ አሁን እንተኛ። ከዛ ሌሊት ብነሳ ይሻላል። አይ ጨርሰህ ብተኛ ይሻለኛል። በኋላ ደግሞ እንቅልፍ ጥሎ ሳትነሳ ብትቀር እኔ ልትወቅሰኝ ነው? አንቺንማ በምን አቅሜ ወቅስሻለሁ? እኔ ተኝ በቃ። እሺ በቃ ብዙም አትቆይ። አይ አልቆይም። በቃ እየጨረስኩ ነው። እስከዛ ሳሎን ሆናለሁ። እሺ በቃ። ምንድን ነው ይሄ? ስራ ለማስተጓጎል የተደረገ ጥረት ነው። ምን አለ አሁን ብሰራበት? እንዴ እኔ ምን አልኩኝ? እኔ ጉልበት እንዲሆን ነው ግንባሬን የሳምኩ። እኔ ግን እንደዛ አልመሰለኝም። እና እንዴት ነው? እሱን ከምነግርሽ ባሳይሽ አይሻልም? ለማየት ኮኮ እርግጠኛ ነሽ? በኋላ ግን ጀግና ያደርጋል እንጂ አይሞክርም። እንዴት ጀግና እንደሆንኩ ባሳይሽ አይሻልም? ጭራሽ ምን በጨለማ የሚያይ እንዳለኝ ሁሉ አይ ፈጣሪ ሆይ ማማት ምን ነው ሙዬ ብቻሽን በማ? አይ ምንም ወክ ላደርግ ወጥቼ ነው። እንዴ ምንድነው? ሰላምታም ከሆነ ደህና ነኝ እግዚአብሔር ይመስገን። በቃ ልቀቀኝ ልሂድ። እንዴ ምን ሆነሻል? በዛኛው ቅያስ እኮ ስላንቺ ነበረች እያሉ እያወሩ ነበር። ስለማ ስለኔ ነው? አዎ ፀሐይ መሬት ላይ ወረደች ብሎ የምሽት ላይ ድምቀት መሆንሽን ያወራሉ። እኔም የዚህ ድንቅ ተፈጥሮ ክስተት ለመካፈል መጣሁ። በጣም አመሰግናለሁ ስላድናቆትህ። ግን ደግሞ ቤቴ ደርሻለሁ። እዚህ ጋር ነው እና ደህና ደር። ቆንጆ የሚያወሻ እንዴ ይሄ ጀለስ ቤት አይደል? ወይ ሀና ይሄ ወርደትሽ ማታ ማይለቅሽም ማለት ነው። ማለቴ ከዚህ ጀርባ ነው ቤቴ። እና ልሸኝሳ ከአንቺ ቤት ደግሞ የኔ ቅርብ ነው። እኔ ጋር ማረፍ ትችያለሽ። የት? አንተ ቤት ነው? አያይ እኔ ቤቴ ደርሻለሁ። ቤቴ ነው የማድረው። አዎ ቆንጆ መኝታም አለ። እመኝ ተወጀዋለሽ አይደል? አዎ እኮ አንተ ራሱ በጣም የምትወደድ ሰው ነህ። በጣም እንደዚህ ሰውን ስምጥ ታድርገው የለ ሰምተሽ እንዳጋሪ እኔ ሆነ አላስተምርሽ ውስጥ እግሬን አሳከከኝና ደግሞ ያው ሂል ላይ ስለዋልኩኝ ደከመኝ። አንዴ ላውልቀው። እኔ ላውልቅልሻ። አንቺ ዝቅ ማለታችን ደግሞ ቅፍ አድርገኝ ወስድሽ። አረ ግዴ ለምን ራሴ አውልቀዋለሁ። ባይሆን አንተ ለመታቀፍ ተዘጋጅ። የእግሮችሽ ማማር ደግሞ እንዴት ነው ፈጣሪ አንቺ ላይ ሲጠበብ ነበር። ለነገሩ ዝቅ በይ እስኪ። ለእኔ ማረፊያም ጥሩ ቦታ ያለው
አንቺ አለቅሽም። አለቃ ኪራ ምንድነው በዚህ ሰዓት እዚህ የምትሰሪያለሽ? እኔ ማፋይሩን እኮ ነገር አቀብል መጥቼ ነው። ማድረግ አለቅሽም። ማን እንደመታሽ አታውቂም። ማን ተረጋጋ እንጂ ዞር በል። ትሰማለህ? አለቅሽም። እሺ ሰው ጋር ለምን ትደነፋለህ? አሁን ሌላ ነገር ሳይፈጠር ከዚህ ጥፋ። አለቅሽም። እሺ አባረርኩ አይደለ? አንተ እኮ እንደው ጀግና ነው የምልህ ያለ ምክንያት አይደለም። በእውነት እኔማ እኮ ይኸውልህ ልትደባደቡ መስሎኝ መጥቼ አናቱን ለወቅጠው ነበረ። ለደረብልስልኝ የመጣው አንቺ ጤነኛ አይደለሽም እንዴ? በዚህ ሰዓት ሰፈር ምን ትሰሪያለሽ? እኔማ እኮ ፋይሉን እንደጨረስኩት ላሳይ ብዬ ነው። ቆይ አንቺ ልጅ ጭንቅላትሽ ምንም ነገር አይሰራም ማለት ነው? አይ እኔ እኮ በቃ አፍሽን ዝጊ ጦሰኛ። አንቺ ለሰው ጦስ ከመምጣት ይዘለለ ምንም ጥቅም የለሽም። እንዴ አንተ እኮ ነው ታዲያ ካልጨረስሽ አባርሻለሁ ስላልከኝ እኮ መጨረሴን ላሳይ ብዬ ነው። እና እሱ ነገር አይደርስም። እዚህ ክልት ወርገው ቢያስቀሩሽ የማን ያለ ሊባል ነው? እሱማ ማንም አይደለም። እንኳን ሰው ሰፈር መጥቼ ቀርቶ እኔ የራሴ ሰፈር እንኳን ሌባ ቢይዘኝ የሆነ ነገር ቢሆን ማንም ሰው ነው የማያስጥለኝ። እድሌ ሆኖ ነው መሰለኝ ብዙም ሰው አይወደኝም። አንቺ መቼም ሰው አትሆኝ መቼ እንዴ አትቆጣሽ። እኔ ፈጣሪ ጥንቅቅ አድርጎ የሰራኝ ሰው ነኝ ማለት ያው ከሱ ከፈጣሪ ጋር ባትነካካ ጥሩ ነው። አፍሽን ዝጊ ደግሞ እዚህ እንዳላጋጨሽ። አለቃ ተረጋጋ እንጂ። እኔ ቆይ ምን እያደረኩኝ ይመስላል? ቅድም የሮጥኩት እኮ ፈርቼ አይደለም። እና ለሳምባሽ ነው እዚህ ቁና እየተነፈሽ የቤቴን በር ልገነጥ የነበረ እንጂ አልፈረም አልኩ እኮ። ይኸውልህ ከፈለክ ማለት ነው ወጥቼ አሁን ይዤ ቅጥቅጥ ሳደርገው ነው የማሳየህ። እሺ አለቃ እየሄድኩ ነው። እሺ እንትን ልሄድ እኮ ነው ልደበድበው እንዴ አለቃ። በኋላ ግን ማለት ነው ይኸውልህ ካሳ ክፈይ ለዚህ ልጅ እንደዚህ ለሆነበት ብባል እና ና ክፈል ብትባል ግን የለውበትም። ኧረ አናርፈሽ ቁጭ በይ በቃ። ይዘው የሚያስጥልሽ አይነት አይደለም። አንቺ ሲጀመር ሰው የጥስ ዶሮ ነበር ሆነሽ መፈጠር ነበር። ለሆነ ደስ ደግሞ በዚህ በሌሊት ምን እያደረጋችሁ ነው? ምን እኮ እቺ ጦሰኛ በእናትሽ በኩለ ሌሊት ፋይል ይዛ መታ እዚህ ዱርዬዎች አባረሯት እኮ እና ስመጣ እጇን ይዛት ነበር። አሁንም ያዛታ። ኧረ ተይው ይልቀቀኝ እናቴ። እንዲህ እጄን እኮ እንዴት አድርጎ እንዳጣበቀኝ እንዴ! ቅርጭጭ አደረገኝ እኮ። አንቺ አፍሽን ዝጊ በቃ። እሺ አሁን ወደ ውስጥ እንግባ። በዚህ ሌሊት አንጨቃጨቅ። ወዴት ነው የምትገቡት እንዴ? ያንተስ መግባት ይሆንሽ። እሷ ወዴት ልጋባ ነው? ጽናቴ ምን ሆነሻል እንዴ? አንዴ መታለች። በዚህ በኩል ሌሊት ተመለሽ ማለት እኮ ሌላ አደጋ መፍጠር ነው። እሷ እንደሆነች አንዴ ማሰብ አቁማለች። እና አንተ እያሰብክላት መሆኑ ነው? በጣም ጥሩ ላይ ነው እባክህ። እንዴ ኧረ አትጨቃጨቁ በቃ። እንዴ እንደባለፈው ከእስራኤል ታባሩኝ ነው እንዴ? አፍሽን ዝጊ አንቺ። አትቅለስለሽ እሺ። ይኸውልሽ ከአንቺ በፊት የነበሩት ሴቶች በደንብ አንቅተውኝ ሄደዋል። በደንብ ነው እሺ የማውቃችሁ። እንዴ ዱርዬው ቢይዘኝ ራሱ እኮ ከዚህ በላይ ምንም ነው የማያደርገኝ። ቆይ ለምንድን ነው የምትመጪኝ? ይሄ እኮ አሁን ለሁለተኛ ጊዜሽ ነው። ምክንያቱም በቤቴ ስለመጣሽ ነው። ጽናት ምን ሆነሻል? ወደ ራስሽ ተመለስሽ እንጂ አልነቃሽም እንዴ? አዎ አልነቃውም። ሰዓቱማ በእርግጥ የመተኛ ሰዓት ነበር፣ ግን አንተ አይኔ እንኳን በቅጡ ሳይከደን ይኸው እሷን አምጥተህ እዚህ። እንዴ ምን እያልሽ ነው? ወረቀት ልትሰጠኝ ነው የመጣችው አልኩሽ እኮ። ለምንድን ነው የማታምኚኝ? ቆይ ያንተ ስራ ሌሊትም ቀንም ነው እንደሚሰራው? አዎ እንደውም በዚህ አጋጣሚ ይኸውልህ ከስራ መግቢያ ሰዓት 3 ሰዓት እንዲሁም ደግሞ ወጪ 10 ሰዓት ቢሆን ጥሩ ነው። አፍሽን ዝጊ አንቺ ጦሰኛ። ይኸውልህ እቺ ልጅ እዚህ ቤት ታስገባትና እኔ እናንተ ይለይልናል። ኧረ እኔ ይቅርብኝ ብቻ እንትን ወደ ቤት እሄዳለሁኝ። ከዚህ ሰፈር ብቻ አስወጡኝ። አሁን ነው ሸኝ እንደሌለሽ ማሰብ የጀመርሽው? እሱን እኮ በዚህ ሌሊት ስትመጪ ነበር ማሰብ የነበረብሽ። እጭ ደውፍ ምን አይነት ጣጣ ነው? ስራዬን እንዳላጣ ብዬ በዚህ ጨለማ እዚህ ድረስ ብመጣ ይኸው አሁን እኮ በአስከፊ ሁኔታ የባሰ ችግር ተፈጥሮ ስራዬን ላጣ ነው። ምን አይነት እድል ነው ያለኝ? ጽናት በሌሊት መምጣቷ እኮ ጥፋት ነው፣ ግን ደግሞ በዚህ በሌሊት ሂጂ ማለት ሌላ ነገር ነው እንዴ። ይኸውልሽ እቺ ልጅ ሄዳ ነገ አንድ ነገር ብትሆን ከሁላችንም በላይ አንቺ ነሽ የምትጸጸችው። በቃ ፍቀጂላትና ቤት ትደር። ምንም ትሁን እንዴ እኔ ግድ አይሰጥም። እሺ ታድራለች፣ ግን ደግሞ ሙሉ ሌሊቱን ከክፍላችን ውልቅፍ ብለህ ብትወጣ እኔን አያደርገኝ። እሺ ኪራ። አረ እኔ ከክፍሌ ወዴትም አልንቀሳቀስም። በእንቅልፍ ልቤ የሚሄድ ችግርም የለብኝም። ግን አንድ ነገር ላስቸግራችሁ፣ እናቴ ጋር ደውዬ ማስፈቀድ አለብኝ። አለበለዚያ ይውላችሁ ነገ ከዚህ ሲሄድ ከዚህ የበለጠ ችግር ነው የሚያጋጥመኝ። እስኪ አትንቀልቀይ። እኔ ያልኩት ኪራ ነው። አንቺ ሶፋ ላይ ነው የምታድር። እኔ ከክፍሌ የት እሄዳለሁ?
ስራ ብለህ ሳሎን ባገኝ እኔን አያደርገኝ። እሺ አየሽ አይደል ስራሽን አና። ቆይ አንቺ መቼ ነው ጥሩ ስራ ሰርተሽ የምትመሰገኝ? አላቅም። እስኪ እናቴ ጋር ደውልና ስራ ነው ያደረችው ብለህ በልልኝ። አያገባኝም። ወደ ራስሽ ጉዳይ። አሁን ደግሞ በቃ ሌላ ታሪክ ለአባቴ ፈጥራ ትነግረዋለች። የባሰ ችግር ነው የሚፈጠረው። በቃ ታጠላኛለች። አረ ደግሞ ቆልፈው እንዳይተኙ ልግባ። ትሰሚኛለሽ አይደል? እኔ እንደ ድሮ አልተኛም። በዙሪያ የሚከናወኑትን ነገሮች በሙሉ ጠንቅቄ ነው የማውቀው። በጣም ደስ ይላል። እኔ ራሱ እንዳንቺ መሆን ነው የምፈልገው። አታሽቃብጪ። እኔ አሽቃባጭ ሰው አልወድም። እኔ ጋር ለመቀራረብ እየሞከርሽ ነው አይደል? ግን አታስቢው። እሺ እሺ። አላሰብኩትም፣ ግን ደግሞ አታስብ ካልሽኝም አላሰብኩም። ቆይ አንቺ ልጅ ትዳሬን ለማፍረስ ነው እንዴ የመጣሽው? ጽናት እባክሽ በቃ ተይኝ እንዴ። እኔ የሰው ትዳር ለማፍረስ አንድም ቀን እንኳን አስቤው አላውቅም። ቆይ ሲጀምር ለምን እንደዛ ላደርግ እችላለሁ? ባሌ በጣም ሸበላ ስለሆነ፣ በዛ ላይ ደግሞ ድርጅት አለው። በዚህ ወጣትነቱ ሀብታም ሲሆን አይንሽን ጣልሽበት አይደል? አረ እንደው እሱ ይቅር ይበልሽ እንዴ። ቆይ ለምንድን ነው ያለውን ነገር ለሰው እየተናገርሽ እንዲያዩትና እንዲያስቡት የምታደርጊው? ምን እያልሽኝ ነው? ካሳየሽኝ አየዋለሁ እያልሽኝ ነው? እንደዛ አይደለም፣ ግን ደግሞ ለሰዎች ያለውን ነገር በሙሉ የምትናገሪ ከሆነ ሰዎች ያንን ነገር ለማወቅ አይናቸውን ወደዛ መላካቸው አይቀርም። ይኸውልሽ ጽናት፣ ይገባኛል እኮ በጣም ስለምትወጁ ነው እንደዚህ የምትሆኙ። ግን ደግሞ እኔ እንደዚህ አይነት ነገር ለማድረግ ምንም አይነት ፍላጎት ሊኖረኝ የማይችል ልጅ ነኝ። ምክንያቱም በትዳር መፈረስ ምክንያት የተጎዳው ሰው ስለሆንኩኝ ነው። ድራማሽን እዛው ለሚያምኑሽ ለነኪያሺ። እኔ ባንቺ ውሸት የምታለል ሰው አይደለም። ከቻልሽ ጠዋት ሳላይሽ ውጪልኝ። አይ አልከፋኝም፣ አልከፋኝም። እኔ መሳቅ ነው ያለብሽ። ደግሞ ዛሬ ቤት ብትሄጂም እኮ አባትሽ የለም። ስለዚህ እዛ ብትሄጂም ይሄን አይነትና ከዚህ የባሰ ችግር ነው የሚፈጠረው። የባሰ ጭቅጭቅ ነው የሚገጥምሽ። ጅራፍ ራሱ መጥቶ ራሱ ይጮሃል አሉ። ወይኔ እናቴ! ኧረ በሳልኩ ደረቴ ቆሰለ። አሁን ማን ጋር ልደውል? ኧረ ጠዋት ተነስቼ ሐኪም ቤት መሄድ አለብኝ። ወንድሜ ጋር ደግሞ በዚህ ሰዓት ብደውል ደነግጣል። ደግሞ ለነገ ስብሰባ የተዘጋጀ ነው የሚሆነው። ሄሎ ሄሎ፣ ሄኖክ ወየ ኪያ ማዕረይ 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 ሽኮሪ። እንዴ አንተ ምን ውስጥ ነው ያለው? ጫጫታው ምንድን ነው? እዚህ ዛሬ እኮ ቀኑ ሐሙስ ነው። ሐሙስ የቀን ቅዱስ ምናምን ሲባል አልሰማሽም አንቺ? እባክህ አንተ ሁሉም ቀን ነው የምጠጣው። ዛሬ ነው የተለየ አታድርገው። እንዴ ጭራሽ አንቺ ሴትዮ አብሬሽ ስውል ያገባሽኝ መሰለሽ እንዴ? ጭራሽ በኩለ ሌሊት መጥተሽ ደውለሽ ምናምን ትጨቃጨቅኛለሽ እንዴ? እንደውም ዝም በል እባክህ። ሲጀመር አንተ ጋር መደወሌ ራሱ እንዳመመኝ ነው የሚያሳየው። መች ጤነኛ ሆነሽ ታውቂያለሽ? ሲጀመር አንቺ ጤነኛ ሆነሽ እኮ አታውቂም።
እሺ ቆይ አሁን ምን ፈልገሽ ነው የደወልሽው? ምንም ዝጋው በቃ እዛውን ብሎ አንተ ጋት ሲጀመር እሱ ጋር ራሱ የደወልኩት ጉንፋን ለጨጓራ ለመጨመር ነው። ደግሞ እዛ መኝታ ቤት እንዴት ነው የሚጨንቀው? እንዴት ነው የምተኛው? ለነገሩ እዚሁ ፍራሽን ፈርሼ በተኛ ይሻለኛል። እንደዛ ይሻለኛል። አይላ ምንድን ነው? ቆይ የሰው ሀሳብ ሳያስጨርሱ መዝጋት? ቆይ አንቺ ብቻ ነሽ እንደ የማውራት ፈቃድ ያለሽ? እስኪ መጀመሪያ ቃላቶችን እንኳን በስርዓት በላቸው። ልክ ስትዘጊው እኮ ጆሮዬ ላይ ማለት ነው ጆሮዬን ከረጠብሽ። ምላስን ነበር እንጂ ጆሮ ክንባ ምን ያደርጋል? እስኪ አሁን ናፍቄሽ ነው የደወልሽው? እስኪ ናፍቄሽ ነው የደወልከው በይና እኔንም አስደስች እንዴ። ቆይ ግን አንተ ብናፍቅ ደስ ይልሃል እንዴ? ለምን አይለኝም እንጂ አንቺ እኮ ማለት እሺ ወይ ምን ሆነሽ ነው የምታስጂው? ምንም አልሆንኩኝም፣ ጉንፋን ነው። ይልቅ እኔ ማለት ግን ምን? እሺ ቆይ ጉንፋን ያዘሽ እና ቆይ አሁን አሞሻል? በጣም አሞሻል? ይልቅ አሁን እኔ ማለት ምንድን ነኝ ንገረኝ። በቃ እኔ አሁን መጣሁ። ቆንጆ ሻይ ባረቄ ሰጥሻለሁ። ፈንተው ውት ያለሽ ትተኛለሽ። ችግር አይ እኔ አልፈልግም። ሀሎ አስተናጋጅ፣ አንድ ጎርደን አምጣልኝ። ቅዳልኝ፣ በመቀጫ ቅዳልኝ። አንተ እኔ አልፈልግም። ሊመጣ ነው ማለት ነው። ስለዚህ እነዚህን ኮተቶች ላነሳሳ። ምንም ሀሳብ እንደሌለበት ሰው ተጋድማለች። ሀና፣ አንቺ ሀና፣ እስኪ ታውኝ፣ እስኪ ልተኛበት። አባዬ ከሌለ እኔ በሰላም ተኛለች። እጭፍ ታውኝ፣ እስኪ ልተኛበት። እኔ ከስራም ብቻ እንደ የመጣሁት ሀና። እንዴ ወይ እዚህ እንዳደርኩኝ እኮ አላወኩኝም። ለካ እዚህ ነው ያደርኩት። እንትን እኮ እንቅልፍ ጣለኝና በጠዋት ሳልወጣ። ምንም ሀሳብ እንደሌለበት ሰው ተጋድመሻል አይደል? አረ እንዴ ስንት ሀሳብ እንዳለብኝ ብታይ። ባልሽ ራሱ እኮ ላይ የሚጭነው ስራ ብዛቱ እንዲዋዛ እንዳይመስልሽ። እሺ አሁን እቃሽን ሰብስቢና ቀጥ ብለሽ ውጪ። እኔ ላይሽ አልፈልግም። እሺ እዚህ ስላሳደርሽኝ ግን በጣም ነው እሺ የማመሰግነው። ደህና ወይ? ምንም እኮ ነው የማይጥመኝ ቀልቃላ። ዛሬ ደግሞ በጠዋቱ ተነስተሻል። እንዴት ነው ህይወት? ባዶውን አባት አታውቅም። እንደ ወንዝ ድንጋይ ማንም ረግጦ አያውቅም። አይ አንቺንማ እኔ ብቻ ነኝ የምረግጥሽ። አንቺ ለእኔ ድልድዬ ነች። መርሲ ሞይ፣ እኔ ድክም ብሎኛል። በቃ ድብብቆች ሰልችቶኛል። እባክህ አንድ ነገር ልለምንህ። ከመጀመሪያውም እንደዛ ሆነች ለእኔ ታዛዥ ብትሆኝ እኮ ብዙ ነገሮች ያበቁ ነበር። ልለምንህ ተወኝ በቃ። አላሳዝንም? እስኪ ከራሴ ከእህቴ ከጓደኞቼ ሁሉ ሸሸው እኮ። ሁሉም ያለው በእጅሽ ነው እኮ። በቃ የምታሳስረኝም ከሆነ አድርገው፣ ግን ከዚህ በኋላ እንደ ተናካሽ ውሻ በአንተ ሰንሰለት ውስጥ መቆየት አልፈልግም። ከኔም ሰንሰለት ከወንጀልሽ መሰራት የምታመልጩ በአንድ መንገድ ብቻ። በምን? ጆከርን የጌማችን ፍጻሜ እናድርገው። አንቺም ነፃነትሽን እኔም የምፈልገውን ነገር አገኘ ማለት አይደለም።
ያንተ ፍላጎት ቆይ ምንድነው? አንተ ጆከር በመታሰሩ የምታገኘው ጥቅም ምንድነው? እውነት ስትወጣ ደስ ስለሚለኝ ነው። አይ ፍላጎቱ እውነት ብቻ ቢሆን ኖሮ ጠቁመ በባሰ ያስከን ነበር። ግን ጆከር እውነት ነው። አንተ ሌላ ዓላማ አለ። በአንድ ሰዓት ውስጥ እንደዚህ ታትቀያየሪ ወስኝ። ወይ ነፃነትሽን ትመርጫለሽ ወይም ደግሞ በእኔ ሜዳ በእያንዳንዱ ጨዋታ እንደውን ፊት ትታሻለሽ። ወይ ማለፍ ወይ መውደቅ። አስቢበት። ምንም ሀሳብ አይጠበቅብኝም። ከማያውቁት መልአክ የሚያውቁት ሰይጣን ሲባል አልሰማህም? ብልጥ ትመስይ ነበር፣ ግን ካሰብኩሽ በላይ ምሮሽ ድፍን ነው። አፍህን ዝጋ። እኔ የምታሳዝነኝ በአንቺ ምክንያት ያቺን ምስኪን እህትሽ ናት። አሁን ላይ ከማንም በላይ ታማኝ አገልጋዩን ይሆኛሉ። አንተ ማትረባ እሷን ተዋት፣ እህቴን ከጌሙና አስወጣ። ተዋት ስልችት ያለ ቃል ነው። ትሰሚኛለሽ? እያንዳንዱ ነገር በእጅሽ ነው ያለው። ልቡ በፍቅር የተጎዳ ሰው የራበው ሰው ትንሽዬ ተስፋ ሲያሳዩት ያዘነብላል። ደግሞ ትንሽ ጊዜ ነው እንጂ እኔና ራኬብን እጅ ለእጅ ተያይዘን መንገድ ላይ ወግ ስናደርግ ነው የምታገኝ። ሰማሽኛል? በትራስ መደባደባችንም ጥሩ ጊዜያት ማሳለፋችንም አይቀር ነው። ጉዳት መፍቀድ የለብኝ። እኔ አይደለሁ ችግሩ። አስተካክለዋለሁ። በጣም ይቅርታ፣ ዛሬ እኔ ቀን አይደለም መሰለኝ። ይቅርታ። እሺ ተረጋጊ። ምን ሆነሻል? ምን እባክህ፣ እዚህ አድሬ እኮ በጠዋት ውጭ እንደተባልኩኝ ረስቼ ተኝቼ አረፈድኩኝ። አልገባኝም። ቆይ አንቺ ማነሽ? ማለት እዚህ እንዴት ልታድሪ ቻልሽ? ሀና እባላለሁኝ። የኪራ ቀኝ እጁ በለኝ። ሁለገብ ሰራተኛው ነኝ። ሁለገብ ማለት ጸሐፊ፣ ጽዳት፣ ተላላኪ፣ አንዳንዴም ደግሞ የዴሊቨሪ ስራዎችን ሰራለሁ። ፓፓፓ ታታሪ ሰራተኛ ነሻ? አይ ሰራተኛ እንኳን አይደለሁም። እኔ ሰራ ብቻ ነኝ። ምን ማለት ነው እሱ ደግሞ? እንዴ ሰራተኛ ማለት እኮ ስራ ሰርቶ ተኝቶ አረፍ የሚል ማለት ነው። እንደኔ አይነቱ ሰው ግን የሚሰራ ግን ደግሞ አንድም ቀን እንኳን ተኝቶ የማያውቅ ሰው ማለት ነው ሰራ የሚባለው፣ ግን የማይተኛ። አስተውዩ አላውቅም ነበር። የሚገርም ነው። ቃሉ ለካ እንደዚህ አይነት ትርጉም አለው። አዎ ይገርማል። እኔ እኮ ሳወራ ቁም ነገር ማወራ አይመስለኝም እንጂ በጣም ብዙ ነገር ነው የማስተውለው። እሱንማ እኮ ይኸው ከምትሰሪያቸው ስራዎች መመልከት ቀላል ነው። በቃ እኔ እዚህ አንድ ቃላት ላይ ስራቀቅ ነፍሴ ምድር እንዳትለቅ ማለት። ቆይ ቤት ማን አለ? እንዴ ጽናት ናታ። ብታይ ላይኗ ራሷ አትወደኝም። በጣም ነው የማስጠላት። ፂ አንቺ ልጠላሽ? በፍጹም መስሎሽ ነው እንጂ ፂ እንደዚህ አይነት ባህሪ የለባትም። እንደውም ማለት ነው በእኔ ምክንያት ሀናም ቢባል ሰው ራሱ እድሜ ልኳ እንዳትጠላ ፈራለሁኝ። እኔ የምልህ ቆይ አንተ ግን ማነህ? ከዚህ በፊት ስለ ኪራ በጣም ብዙ ነገር አውርቼ ለማላውቀው ሰው ተዋርጃ ቃለሁኝ። አንተ ማነህ? እኔ ክብሮ እባላለሁ። የኪራ ወንድም ነኝ። እንደዛ ነው እንዴ? እንደዛ ከሆነ እንኳን ችግር የለውም። እኔ እኮ የጽናት ዘመድ መስለኝ ነበር። ለነገሩ ያው እኮ ነው ያው ተዛምዳችኋል። ስለዚህ ማለቴ ጽናት በጣም ጥሩ ሰው ናት። እውነት እንዳልከው ነው። ኒና በቀዩ ደግሞ እዚህ መጣች። ለማንኛውም መበላት አንድ ጊዜ ነው። ደህና ዋል። እቺ ደግሞ ምን ግራ የገባት ነች። ስንት አይነት ሰው አለ። የሚገርም ነው። የት እንዳለች ማወቅ አልቻልኩ። ቤትማ እንዳልሆነች እርግጠኛ ነኝ። ሰኒም በስልክ ደውሎ ሲጠይቋት ሰምቻለሁ። እሷማ ምን ትላለች? አንተን የደበቃት ነች። እየሰማኸኝ ነው አይደል? ምንም ሆነ ምን የሀሳቤን ሳላሳካ ከዚህ ንቅንቅ አለ። ሰኒም ብትሆን ከተስማማች ተስማማች፣ ካልተስማማች ግን እንደ አረም ነቅዬ ነው መጥላት። እንደዚህ ስታረግ ዝም ብዬ ማ ይመስላል? እንደ መንደረኛ ሴት ከኋላ የሆነ መስማት ጀመርክ ማለት ነው። ለነገሩ ምን ታደርግ፣ እኔ ፊት የሚያስቆም ሞራል የለ። እንኳን እኔን ድምጤን ስትሰማው እንደምትርበተበት አውቃለሁ። ራስህን እንዴት ነው የምታስበው? እባክህ እንደ ጫካ ንጉሥ አንበሳ ነው። እንደዛ አታስብ። አንተ ማለት እንደ ጅብ የምታሽካካ ግን ልብ የሌለ ፈሪ ነህ። ጅብ በጉልበት ምንም ማድረግ እንደሚችል መስታለስ። ጅብ በአንበሳ እንደሚበላ ረስቶ የተተናኮለው ጊዜ ያኔ ነው የተበላው። እሺ
ጽናት ምን ሆነሽ ነው በዚህ ደረጃ ልክ የምትተክዢው? የሚያስተክዝ ነገር ይጠፋል ብለህ ነው እንዴ? እና ታዲያ በዚህ ልክ ፈዘሽ ምን እያሰብሽ ነበር? ኒና እዚህ ቤት ከመጣች 2 ቀን ሆናት። እንዴ ቆይ ወደ ቤት አለመመለሷ እሱን አውቃለሁ። በእርግጥ ግን ያው ስልክ እያወራችሁ ነበር ይመስለኝ። ኧረ እስካሁን ስልኳ ጥሪ አይቀበልም ነው የሚለው። እዚህ ነኝ ሳትል ወጥታ እኮ የውሃ ሽታውን አቀረችብኝ። እንዴ ተይ እንደዚህማ አትበይ። ምናልባት ሰኒ ጋር ሄዳም ሊሆን ይችላል። አይ ከሰኒ ጋር መች ግባቡና ነው? ከእሷ ጋር እኮ ብዙም አይዋደዱ። በዛ ላይ ደግሞ ሰኒ ጋርም ደውዬ ነበረ አልመጣችም ነው ያለችኝ። እና ታዲያ ምናልባት ሌላ ዘመድ ወይ እዚህ ኖሯት ይሆን እንዴ? አላቅም፣ ግን ባለችበት ሰላም ትሆንልኝ። አዎ እንደሱ ማለቱ ነው የሚሻለው። እኔ የምልሽ ግን ወይ ስለ ሰኒ ትዳር ምን ያህል ታውቂያለሽ? አይ ክብሩ፣ እኛ ካንተ ቀድመን ሰማን እንጂ እኮ ምንም የምናውቀው ነገር የለም። ለእኛም ድንገት ነው የተነገረን። እንዴ ቆይ እንደዚህ ከመሬት ተነስታ ስታገባ እናንተ እንዴት ምንም አልጠይቃችኋትም? በእውነቱ ከሆነ ብዙም ልጫና ስላልፈለግኩኝ የአቅሜን ያክል ነው አስበሽበታል ምናምን ብዬ ጠየቅኳት። እሷም ደግሞ አስቤበታለሁ ስትለኝ በቃ ከሌሎቹ ጋር ተደምሬ ባስ ከማስጨንቃት ብዬ ተውኳት። ግን ምን እንደተፈጠረ ማጣራት ነበረብሽ እንዴ። ምሩ ላይ እኮ ያለ ወትሯ በጣም ተበሳጭታባት ነበረ። በዛ ላይ ደግሞ እህትየውም ነበረች እና እንዴት ብዬ ላስጨንቃት? እህቷን እንኳን ታያት አይደለም እንደዚህ አይነት ምክንያት አግኝታባት ይቀርና ኧረ እንዲሁም እንከን ፈላጊ ናት። ብቻ መጀመሪያ ላይ ያገባው ስትለኝ አላመንኳትም። ህልም ነበር ይመስለኝ። ግድ የለም ሁሉንም ነገር ጊዜ ይፈተዋል። ሲሮጡ የታጠቁትን ሲሮጡ ይፈቱታል አይደል የሚባለው? እሱን እግዚአብሔር ነው የሚያውቀው። ነገሮች በጣም እንደከበዱሽ አውቃለሁ። አሁን ላይ ምንም አትበለኝ፣ ዝም ብለህ እቀፈኝ። ችግሮች የሚያስረሳኝ እንጂ ችግሮች የሚያስታውሰኝ ሰው አልፈልግም። እሺ የሚያስፈልግሽ ነገር ሁሉንም ላደርግልሽ ዝግጁ ነው። አሁን የምፈልገው የድሮ ሰላሜን ነው። እንደ ድሮ እህቴን ማማከር፣ እንደ ድሮ ከጓደኞቼ ጋር መጫወት ነው የምፈልገው። እኔም እኮ የድሮ ሰኒ ናፍቃኛለች። ግን ደግሞ ነገሮች ተመሰቃቀሉና በእኔ ምክንያት ሰላምሽን ነሳውሽ። ሁሉም ነገር እንዳቀድኩት መሄድ አቆም። አንተም ብትሆን አውቃ ያደረግከው ነገር የለም። ስለዚህ አልፈርድብህም። ሁለታችንም ለየቅል ነበርን። ህይወት አገናኘች። ከዛ ያው እድሜ ልካችንን የሚከተልን ስተሰራ። አንቺ እኮ ምንም አላደረግሽ። ከመጀመሪያውም ለጓደኛሽ ታምንሽ ነበር። ግን እኛ የማይገባንን ለመውሰድና እምነትሽን ለመብላት ስንሞክር ሀቀኝነትሽ ከረፈደ ገባኝ። እውነታውን ከረፈደ መረዳት በጣም ከባድ ነው። ምክንያቱም ያለፈውን ነገር ለማስተካከል ስትሞክሪ ሌላ ትልቅ ስህተት ትሰሪያለሽ። ለዛውም የህይወት ጠባሳ የሆነ ስህተት ነው የምትሰራው። አሁንም ቢሆን ሰኒ ደስተኛ እንድትሆኚ ነው የምፈልገው። እንዴት ጆከር? አላቅም ሰኒ፣ እኔ ደስታን ብዙ አላውቀውም። ከእህቴ ጋር ጎዳና እያለሁ ደስተኛ ነበርኩኝ። ግን አሁን የለችም። የት እንዳለች እንኳን አላውቅም። አሁን ላይ በህይወቴ ምንም የሚያጓጓኝ ነገር የለም። አንድ የሚያጓጓኝ ነገር ቢኖር የአንቺ ደስተኛ መሆንና ደስተኛ መሆን ብቻ ነው። ቆይ አሁን ምንም አድርግልኝ ብለህ ታደርግልኛለህ? ቅንጣት ታክል አላመነታም። ብቻ አንቺን ያስደስትሽ። ቆይ እሺ፣ ለምንድን ነው ታዲያ ይህን ያህል ከራስ በላይ የምታስብልኝ፣ እንደዚህ የምትጨነቅልኝ? ምክንያቱም በጣም ስለወደድኩሽ። አልዋሽሽም። አሁን ላይ በዚህ ልክ እየተፈተንን እንኳን ጸንቼ የቆምኩት በፍቅርሽ። ትዝ ይለኛል ያኔ ስፒድ ለመጀመሪያ ጊዜ አንቺን ሲያሳይ ድንግጥ ነበር ያልኩት። ለምን ደነገጥክ? ውበትሽ፣ የቆዳ ከለርሽ፣ በዛ ላይ በሰዓቱ ከአንድ ሴት ጋር እየተሳሳቅሽ ነበር። በጊዜው የተሰማኝ ስሜት ጊዜያዊ ነበር የመሰለኝ። ግን ስፒድ አግተን እንድንወስድሽ ካደረገ በኋላ በሰዓቱ የተሰከምኩሽ ነው የነበርኩኝ እና ጠረንሽ ላይ ቀረ። እና አንተ ስለ እኔ ጥሩ ስሜት የተሰማ ሳታግተኝ በፊት ነበር ማለት ነው? አዎ፣ በአቋምሽ የጸናሽ ሰው ሆነሽ ሳይሽ
አንቺ ለህይወት ስንቅ እንደሆንሽ ገባኝ። ከዛ ጥብቄ ያዝኩሽ። ሰውን ማፍቀር ምን ያህል እንደሚከብድ አውቃለሁ። የአንቺ ፍቅር ግን አይከብደኝም። ሁሌም ብትወደድ ያንስሽ። እወድሃለሁ ወይ ደግሞ አልወድህም ለማለት ሁለት ልብ ሆንኩኝ። ምንም ነገር ብለህ አሁን ላይ ካለንበት ሁኔታ አንጻር ተነሳስቼ እንዳይሆን ፈራው። ክብሮምን በጣም የወደድኩት ሰው ነበር። ሰኒ በቃ አሁን ላይ የሚያሳዝንሽን ታሪክ እንድታብራሪልኝ አልፈልግም። አትንገሪ። ደስተኛ የሚያደርግሽን መንገድ እንድትከታይ ብቻ ነው የምፈልገው። አመሰግናለሁ ነፃነቴን ስለሰጠኝ። ገና ምን አይተሽ? እኔ በህይወቴ ውስጥ በመግባቴ የተመሰቃቀለውን ነገር እያንዳንዱ ነገር አስተካክሎ። ጆከር አንድ ነገር ላስቸግርክ። ምንድን ነው? እባክህ አስተኛኝ። እንቅልፍ እኮ አንዱ ረፍት ነው። እኔ ግን መተኛት አልቻልኩም። እሺ ነይ እኔ ላይ ተኝ። ጸጉርሽን እየዳበስኩ ላስተኛሽ። አምላኬ የኔ ህይወት ከዚህ በኋላ ያሳስበኝ። አውቃለሁ ያደረኩት ነገር በምድራዊም በአንተም ዘንድ ትልቅ ጥፋት እንደሆነ፣ ግን ደግሞ አስቤበት ያደረኩት ነገር አይደለም። አምላኬ እባክህን ሰኒን አትቅጣብኝ። እባክህን ሰላሟን መልስላት። አውቃለሁ በዚህ ሰዓት እንደዚህ ተስፋ እያስቆረጣት ያለው ችግሯን በግልጽ ታዋየው የምትችለው ሰው ከጎኗ ስለሌላት ነው። ምክንያቱም ያለችበት ሁኔታ ለማንም ለመናገር አዳጋች ስለሆነ ማንም መንገዳችንን ሊዘጋብን ቢፈልግ ግን አንተ ከረዳህን ሁሉንም መወጣት እንችላለን። ሌላው ቢቀር ሰኒ ሰላም ለመፍጠር ስትጥር እህቷን ልብ አራራላት እና ወደ ቤቷ መልስላት። እሷን እንደዚህ ተሰብራ ማየት ለእኔ በሳት አለንጋ የመገረፍ ያህል ስሜት አለው። ምክንያቱም ምነው ያኔ እንደዚህ ባላደረኩኝ ኑሮ የሚል የጸጸት ወላፈን ልቤ ውስጥ ስለሚነድ ነው። ጆከር አትሄድ፣ እዚሁ አብረኸኝ ነው። እሺ አንተም ብሎ አስተማሚ ቀኑን ሙሉ እኮ እዚህ ተጋድመዋል። ቆይ አሁን እስኪ እኔ እናንተ ምንድን ነው ያስማማል? አንድ የጋራ ብለን የምንለው እኮ ባህሪ ራሱ የለንም። ሀሳባችን ላይ የቅል፣ ፍላጎታችን ላይ የቅል፣ ምንም እኮ የጋራ ብለን የምንለው ነገር የለም። እንዴ አንቺ እዚህ ምን ሰራለሽ? አንተ ራስህ እዚህ ምን ታደርጋለህ? ማታ እየተዝናናው ነበር። ከዛ በኋላ ወደ ቤቴ ገባው። ከዛ ጠዋት ደግሞ ኪያ ጋር እመጣለሁ ብዬ ነበር። ሰንበል እባክህ፣ ጠዋት ትላለህ እንዴ? 5 ሰዓት ሆኗል እኮ። እንዴ አንቺ አምሻል እንዴ? እንደዚህ ስተኛ እንኳን አቀሰቀሽኝም? ምንድነው? ቆይ አንቺ ልጅ ግን እንዴ አሳዘንከኛ። እንደዚህ ጧ ብለን እንደተኛ ክያዩ እንዴት ብዬ ልቀስቅስክ? ዝም በይ እባክሽ። እንዴ አንቺ ለኔ አስበሽ ሳይሆን ኪራ ከቢሮ እንዲያባረኝ ፈልገሽ ነው። እባክህ ሌላ ነገር አታውራ። ደግሞ ቆይ ምን ሆነሽ ነው የምታስቢው? አሞኛል ብዬ እኮ ነው እንደዛ ተክለፍልፈክ የመጣኸው። እንዴ እኔ ሄኖክ ነኝ አንቺ አመመኝ ስትይ የመጣሁት? እኔ እንደዛ አላደርግም በፍጹም። ለዛውም ጋንጋን እያልክ ነዋ። እኔማ በጤኔ እንደዚህ አላደርጉም። ቆይ በኪራስ ደውለሽብኝ ነው አይደል? ማለት ቆይ ኪራ ካልደወለልህ እኔ ቢያመኛት መጣም ማለት ነው? ቆይ
በሽታዬ ነው የምትይኝ ሴትዮ? እንዴት ነው ቆይ አመመኝ ስትይኝ ልመጣ የምችለው? ለነገሩ ተው፣ እኔ ቢያመኝ የሚደርስልኝ የለም። እኔ ለሰው ደርሳለሁ እንጂ። ለማንኛውም ቁርስ መብላት ከፈለክ ሰርተክ ብላ። ደግሞ አቅም ስላነሰኝ ከቻልክ ፍራሹን አንሳልኝ። እሺ። ቆይ ማታ ምንድን ነው እንደዚህ የጠጣሁት? አናቴንና ልቤን እኮ አጦለቦለኛው። እንዴ እቺ ፋራ የሆነች ልጅ ጉንፋኗን አስይዛኝ ነው እንዴ? ድራማዎቻችንን ወዳችሁ እየተከታተላችሁ ነው። ሰብስክራይብ አድርጋችሁናል። ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁንም ኮሜንት ላይ ጻፉልን። ላይኮም እንዳትረሳ። እንወዳችኋለን። እንዴት ነሽ ራኪ? ደህና ነሽ? እንዴት ነህ ቅዱሴ? ደህና ነኝ። እንዴት ነሽ አንቺ? ብቸኝነት በጣም ተስማምቶሽ የለ እንዴ? የመጨረሻ ነው ያማረብሽ። ምን ይመቸኛል ብለህ ነው? ቀኑ ራሱ አልመሽልኝ እያለ በመከራ ነው ሙሉ። ይልቅ ለምን ነበር የፈለከኝ? በሰላም እንዲሁ እንገናኝ ብዬ እኮ። እሱ ደግሞ እዚህ ምን ያደርጋል? መቼስ እኔ ያሰብኩትን ነገር ለማድረግ እያሰብክ አይደለም ማለት? እባክሽ ተረጋጊ። አንድ የሆነው እኮ ነገር ሆኗል። አሁን ተናደሽ የምትቀይር ምንም ነገር የለም። አምነሽ መቀበል ነው ያለብሽ። ሰላም ነው? ሰላም ነው ራኪ? እንደተናደድሽብን አውቃለሁ፣ ግን እኔ ነኝ እንጂ ሰኒ ምንም ያደረገችው ነገር የለም። ይሄ የአንድ ሰው ጥፋት ነው ምናምን ለማለት አይደለም። በቃ አንድ የሆነው ነገር ሆኗል። ነገሩ እንዴት ማስተካከል እንዳለብን ነው ማሰብ ያለብን። እሺ እኔ አድርግ ያላችሁኝን ለማድረግ ዝግጁ ነኝ። ራኬብ፣ ሰኒ በጣም የተጎዳች ነው። ምግብ አትበላም፣ በዛ ላይ እንቅልፍም እየተኛች አይደለም። አላቅም። ሰኒ ግን እንደዚህ መሆን ከጀመረች ቆይታለች። ያልነገርኩሽ እንዳትጨነቂ ነው። እሷንም ሄደሽ እንዳታስጨንቂያት ነው። የምታውቀው ያልነገርከኝ ነገር አለ? አላቅም፣ ግን የማውቀው ሰኒ እንደ ድሮ አይደለችም። በቃ ከሁሉም ሰው ርቃለች። መንገድ ላይም ስትሄድ ከጀርባ የሆነ ሰው እንደሚከተላት ትደነብራለች። ቤቷም ሰው እንዲገባ አትፈልግም። በቃ በጣም ተቀይራለች። የዚህ ነገር መልስ አንተ ጋር የሚኖር ይመስለኛል። እኔ አሁን ላይ ታስፈልጊያታለሽ። ወደ ቤት ተመለሽ ከማለት የዘለለ ምንም ማለት አልችልም። ከኔ በላይ እኮ የምታስፈልገኝ አንተ ነህ ብላ አንተ መርጣለች። ምን ነው ለዚህ ጊዜ መያዝ ከበደ? ማግባት እኮ አንድ ህይወት አካል ነው። ግን ደግሞ አገባሽ ማለት በህይወትሽ ውስጥ ሌላ ሰው ያስፈልግሽ ማለት አይደለም። ራኬብ፣ ሰኒ ሳትነግርሽ ይህንን በማድረጓ በጣም እየተብሰለሰለች ነው ያለችው። ማጥፋታቸውን አልክድም፣ ግን ደግሞ ከነሱ መራቅም ለሌላ ስህተት እነሱን መጋበዝ ነው። አንዳንዴ የሰው ልጅ ስህተት እየሰራ ደጋግመን ይቅር ስንላቸው የትም እንደማንሄድ ያስቡናል። እንደዛ አይደለም ራኬብ፣ ሰኒ አንቺን በማጣቷ በጣም እየተብሰለሰለች ነው። ቅዱስ እባክህ አንድ ነገር ይበላት። አስተውይ፣ ነገ ይህች ልጅ አንድ ነገር ብትሆን መጸጸትሽ አይቀርም። ሲቀጥል ደግሞ ሰውን መራቅ እኮ ማስተማሪያ ሊሆን አይችልም። ክብር የሚባል ነገር አለ። እንደ ከብት አልነዳም። ዛሬ ስሜታዊ የሆነ የወሰነችው ውሳኔ ምን ያህል እንደሚጎዳት ማወቅ አለባት። ራኬብ፣ አሁን ግን እየለመንኩሽ ነው። እባክሽ ሰኒና ትራቂያት። ከራቅሻት የእድሜ ልክ ጸጸት ነው የምታደርግ። ቆይ እወዳታለሁ ቲን አልነበረ እንዴ? እውነት የምትወጃት ከሆነ ክፍተቷን እያየሽ ማጥቃት ሳይሆን ቀርበሽ ልታስተምሪያት ነው የሚገባው። ድብና አድርገህ ስተት ስታሰራ ከርማ እዚህ እንዳርማት አትለማመጠኝ። እለማመጥሻለሁኝ፣ ምክንያቱም ሰኒ እዛ እየተጎዳች ነው። ብታያት እኮ ምግብ አትበላም፣ ከቤትም አትወጣም። ራኬብ፣ አንድ ቀን ታማ ከመጨነቅሽ በፊት እባክሽን ክብር የምትይውን ነገር ታዩ። ራኬብ እባክሽ አስቢበት። እኔም ሰኒን መራቅሽን አልደግፍም። አውቃለሁ ብቻሽን እንደ ታላቅ እህት አሳድገሻታል፣ ያውም ያለ እናትና አባት። ግን ደግሞ መራቅሽ ለተጨማሪ ስህተት ነው የሚዳርጋቸው። እየለመንኩሽ ነው። ይኸው ከፈለግሽን በረከካለኝ። ራኬብ እባክሽን ወደ ቤት ተመለሽ። ሰኒ በጣም እየተጎዳች ነው። እሷ ከዚህ በላይ ስትጎዳ ማየት አልችልም። ህመም ሆኖብኛል። እንዴ ጆከር ምን ማድረግ ነው? ተው እንጂ ስሜታዊ አትሁን። ቅዱስ አንተ እኮ ስላልገባ ነው። እኔ ከዚህ በላይ አልችልም። ወደ ቤት እመለሳለሁ፣ ግን በአንድ ነገር የምትስማማ ከሆነ ነው። እሺ እስማማለሁ። አንቺ ብቻ ተመለሽ። እሱ ነው ቤት ሰኒ ጋር እነግረዋለሁ። ምግብ አቀራርቤ ያለሽ? አይ አልበላም። ቅድም እኮ በእናትሽ ስጣደፍ
ልብሴንም ሳላየሆን የወጣሁት ቢሮ ከገባሁ በኋላ እኮ ደብሮ ልቀይረው ብዬ ነው። እኔም እኮ ጠዋት ብዬ ነበር፣ ግን አንተ አልሰማም አልከኝ። ምን ቀልባለኝ ብለሽ ነው? እኔ ራሱ እኮ አላየሁትም። ሀና ነች ልብስ ምንድን ነው ምናምን ስትለኝ፣ ኧረ ነው እንዴ? አዎ በእናትሽ ኪያዬ ምን እንደሆነች አላውቅም፣ ስራ አልመጣችም። ሄኖክም የለም፣ ከእሷ ጋር ነበር እኮ የምንሄደው። እማ እያናገርኩሽ እኮ ነው። ስለ ስራ ጉዳይ እኔን አታውራኝ፣ እዛው ሰራተኞቹ ጋር ማውራት ትችላለህ። ምን ማለት ነው? ቀላል እኮ ነው። ልክ እኔ ልብስ ከአያምርም ቀይረው ስለ እንዳልተቀበልከኝና መስሪያ ቤት ሄደ ግን አያምርም ሲሉ እየሮጥክ መጥተህ እንደቀየርከው ነው። ጽናቴ ቆይ ሀና ስላልኩ ነው? እሺ አሁን ስሟን አታንሳብኝ። እንዴ ግን ታውቆሻል። በጣም እኮ ሰው የምጠላ ሰው እየሆንሽ ነው እንዴ። ልጅቷን እኮ ከመሬት ተነስተሽ ነው እየጠላሻት ያለሽው። ምክንያቱም ያኔም አንተ ከቤቴ እንደዚህ ነበር እኔን የምትከላከለኝ። አልገባኝም። ምን ማለት ነው? ቀላል እኮ ነው። ለእሷ ያለ ጥሩነት እንድትወደ ያደርጋታል። ከዛ ጽናት እንዳጨርሽው እኔ ስለ ፍቅርና ስለ ህይወት ከኔ የተሻለ ግንዛቤ ያለሽ ብዬ አስብ ነበር። እስኪ ንገሪ፣ ቆይ አንቺ በህይወትሽ መሀል አንድ ተራ መንገደኛ ሰው ለመግባት ቢሞክር ያንን ሰው ትመርጫለሽ? እና ቆይ አሁን እያደረክ ያለው ነገር ልክ ነው? ቆይ ምን ሆነሻል? በዚህ ልክ እንዴት ነው ራስሽን ከእሷ ጋር እያነጻጸርሽ ያለሽው? ፍቅር እኮ በውድድርና በንጽጽር የሚሆን ነገር አይደለም። አላቅም፣ ግን በቃ እኔን እንዴት እንዳገኘኝ ስለማቅ ከቅጥረኞች ጋር ሳገኝ እናደዳለሁ። በተለይ ደግሞ ከሀና ጋር። ጽናት ደጋግሜ ነግሬሻለሁ፣ ቤታችንን በጭቅጭቅ አንብለው። እኔ ስለ ቤቴ ሳስብ ናፍቆኝ እንድመጣ እንጂ ገና ወደ ቤት መምጣት ሳስብ እንዲሰለቸኝ አልፈልግም። ይሄን ደግሞ ማስተካከል የምትችይው አንቺ ነሽ እኮ። አንተም እኮ ሰላሜን ስጠኛ። ሰላሜን ስሰጠኝ እኮ ነው እኔም ደስተኛ ሆኜ የምጠብቅ። እኔ ግን የሁሉ የባህሪ ለውጥ በአንዴ እንዴት እንደመጣ ሊገባኝ አልቻለም። ቆይ አርግዘሽ ይሆን እንዴ? አንዳንዴ እኮ የሆርሞን ለውጥ የባህሪ መለዋወጥ ነው ይመጣል። እንዳጨርሰው እሺ። እኔ እኮ በአንተ ልብ ውስጥ ትክክለኛ ቦታዬን ይዤ ልቀመጥ አልቀመጥ እንኳን እርግጠኛ አይደለሁ። ጭራሽ ደግሞ ፍቅሬን የሚጋራብኝ ሌላ ህፃን ልጅ ላምጣ? በጭራሽ አላደርገው። በሀና ብቻማ እንደዚህ ልትሆን አትችልም። ምክንያቱ እሷ ብቻ አይደለችም። የግድ እዚህ ነገር ላይ ደርሼ መፍትሄ ማግኘት አለብኝ። ግን እኔ ችግሩ ላይ ደርሼ መፍትሄ እስከማገኝ ድረስ ችግሩ እየባሰ ነው የሚሄደው።